የልብ መጽዳትና የልብ መብራትን በሶስት ነገር ፈልገው። ነገሮች ልብህ ይበራል እንዲሁም ደግሞ ይጠራል። እነሱ ምንድናቸው? የመጀመሪያው ቁርአንን ያስተነተኑና ቀስ ብሎ መቅራት። ከቀንም ከሌሊትም ክፍል ከቁርአን የተወሰነ ድርሻ ውሰድ። ከዛ ውስጥም የተወሰነ ለሰላት ድርሻ ስጠው። ማለትም ሰላት ላይ ቆመህ የምትቀራው በኸልዋ ወይንም የተገለለ ቦታ ውስጥ ሆነህ ቢሆን ደግሞ የተሻለ ነው። በመትቀራ ሰዓት በእርጋታና በማስተንተን ቅራ። አልኢማም አብዱላህ ቢን ሁሴን ቢን ጣሂር ለእህታቸው ልጅ እንዲህ አሉት፣ ትላንትና በመናሜ የመሲላ ቤቶችን አየኋቸው፣ ያሉበት መንደር ማለት ከፍ ብሎ አየኋቸው። ነገር ግን ያንተን ቤት ከሌሎቹ ከፍ ብሎ አየሁት። ያንተ ክፍልም ከሌሎቹ ክፍሎች ከፍ ብሎ ነበር የሚታየው። እንዲህ የሆነልህ ቤትህ ላይ ምን ሰርተህ ነው? ምንም አልሰራውም። ነገር ግን ስንገነባ መነየት ያለብንን ነገር ከመነየት ውጪ፣ እሱንም እናንተ ያስተማራችሁን ማለት ነው። ከዛ ደግሞ እያንዳንዱ ክፍል ውስጥ የቁርአን ختም አደርጋለሁ፣ ቁርአን አختምበታለሁ በእያንዳንዱን ደረጃ። እንዲሁም የሰላት ختማ ማለትም ሰላት ቆሜ እያختምኩበት ነው እማልፈው በእያንዳንዱ ክፍል በእያንዳንዱ ደረጃ። ያው እኛ ያለንበት ክፍል ደግሞ ብዙ ختም እናደርግ ነው። በዚህ ምክንያት ነው ቤትህ ከሌሎች ቤቶች ከፍ ብሎ የታዩት። ክፍሎችህም ከሌሎች ክፍል ከፍ ያሉት በዚሁ ነው፣ በቁርአን ከፍ አሉ። አንዳንዱ ቤት ይገነባል አመት ሙሉ ግን አንድ ቀን እንኳን ختም ተደርጎበት አያውቅም። አንዳንዱ ቤትማ ጭራሽ ተختሞበት እንኳን አያውቅም። የሙእሚን ቤት እንደዚህ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን የሚቀራበት ቤት ለሰማይ ባለቤቶች ይታያቸዋል፣ ልክ ኮከቦች ለምድር ባለቤቶች እንደሚታያቸው ብለዋል። እናም ቁርአንን በማስተንተንና በእርጋታ መቅራት ይህ የመጀመሪያው የልብ ማጽዳትና ብርሃንን የምታገኝበት ነው። ሁለተኛው በስነ ስርዓትና በመጣድ መዘከር ነው። ኹላሳ ላይ ያለውን ዚክር በስነ ስርዓትና በመጣድ በልብህ አስተንትነህ ጠብቀህ ብትዘክረው በሳምንት ውስጥ ልብህ ኑር ይሆናል፣ ያበራል። ሶስተኛ ደግሞ በተሰበረ ልቦናና በፈራ ሰውነት የሌሊት ሰላት መቆም። በእነዚህ ሶስቱ የልብን መጽዳትና መብራት ታገኛለህ። እነዚህን ሶስት ነገሮች ለመስራት ደግሞ በሶስት ነገሮች ታገዝ፣ ያገራልሃል። እነማን ናቸው? አንደኛ ምግብ መቀነስ፣ ብዙ መጥገብና ብዙ መብላትን መተው፣ ከዘነጉ ሰዎች መራቅ። ለምን? መጥፎን ነገር መስማትና የዘነጋ ልብ ያላቸው ሰዎች ንግግር መስማት ዒባዳን ተከብድብሃለች፣ ማስተንተን ይከብዳል። ዚክር ላይ መጣል ይከብዳል፣ ለኢልም ቆም ያከብድብሃል። ሰውነትህ ዒባዳ ለመፈጸም ሲከብደውና የአላህን ትእዛዝ ሲሰለቸው ካየኸው እወቅ ማያገባህ ወይንም ማላያኒ ውስጥ ገብተክ ነበር ማለት ነው። በአላቂዋ ሀገር ከመጠመድ መቆጠብ ማለትም ዱንያ ከማያስፈልጉህ ነገራቶች ወይንም ከማይመለከቱህ ነገራቶች ራስህን ማራቅ። በእነዚህ የቀልብ መጥራትና የልብ መብራትን ታገኛለህ።